በቃ ወደ መጨረሻው ላይ ነይ እንዴ እኔ ማለኝ ያለ እናንተ ማለኝ ከእግዚአብሔር ጋር እናንተ ናችሁ እናንተን ነው ማለት ደካማ ጎኔ ሁሌም ማውቆ ይመጡብኛል እነሱ አይደለም ግን ጋሽዬ እኔ አሁን እርሶ እዚህ ቆመው ብዙ ነገር ብሎኛል። ያው ከዚህ በፊትም ብዙ ነገር ተነጋግረናል። ግን ጋሽዬ ማለት አሁን እርሶ እንጃ እዚች ጋር መተው ሌላ ድካም ውስጥ ባይገቡ ደስ ይለኛል ጋሽ። ምክንያቱም እኔ ጋሽ ደክሞኛል። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ ነገ በሰፊው መለስበታለሁ። ግን አሁን ጥቂት ነገር ቪዲዮውን እንዳየሁት ወደ እናንተ ማለት ነው የመጣሁት ማለት ነው። ውድ ቤተሰቦቼ እንግዲህ ጋሽዬ የትወናው ንጉስ የማያልቅባቸው ሰው ጠፍተው ነበረ። አሁን ተመልሰዋል ወደ ስራቸው ማለት ነው። በዚህ አጋጣሚ እኔ ያው እስካሁን ድረስ ጋሽዬ በጥሩም እንደዚህ ብዙ እንትን ላይ ስላልገቡ ብዙ መናገር አልፈልግም። አባትም ናቸው ኩያችንም እስካልሆን ድረስ አልናገርም። ግን አብርሽ ራስክ ወርደ ቤተሰብን የሚያወርድ ነገር አታድርግ። ይሄ ምክሬ ነው፣ እህታዊ ምክሬ ነው። ቅድም እዛ ጋር ሌላ ነገር አውርተህ አሁን ደግሞ እዚህ ጋር ሌላ ጋሽዬ ልከህ እሳቸውን ረግጣ ሄደች የሚያስብል ነገር ለማድረግ መሞከር በጣም ነው የሚያሳፍረው፣ በጣም ነው የሚያሳዝነው፣ በጣም ነው የሚደብረው። ምክንያቱም ሩት አሁን በቅቶኛ ዳለች፣ ትክክል ናት። ቢበቃት አይደንቅም። ልጁን ደግሞ ከዚህ በፊትም ብለናል አትከለክልም። እሱ የሚያደርጋቸው ነገር ስላናደዳት እንጂ ልጁ ከአብራኩ የወጣ እስኮን ድረስ ግዴታዋ ነው መብቷም ነው፣ ታሳያለች። ልጁም ነገ የሚጠይቃት ነገር ስለሆነ ለህይወቷ ግን እዚህ ጋር የተናገረው ያደረገው ነገር ባገኘው አጋጣሚ ሁሉ እሷን የሚወጋ ነገር ነው እያሳየ ያለው። በጣም ነው የሚያሳዝነው የምር። ዮናን ድረስ ተነስቶ እዚህ ጋር እየተከራከርንበት ነበር። ሴት ልጅ የፍቅር ጥያቄ መጠየቅ አለባት የለባትም የሚለውን እና ከሩታ ጋር ተመሳሰለብኝ ነገሮቹ። ምንም እንኳን በድራማ ብትመጣ ሰዎች የሚያውቁት እሷ ጠይቀው እንደመጣች መሆኑ እሷን ሰዎች ጋር ዝቅ እንድትል የሚያደርግ ነገር እየተደረገባት ነው ያለው አሁን ላይ ማለት ነው። ስለዚህ ጋሽ የመጀመሪያ ልጅሁን ግረፉ እንዴ! እሷ ምን ታርጉላችሁም እየመጣችሁ ሩታ ትላላችሁ። ምንድነው ይሄ? ምን ያገናኘዋል ከሷ ጋር? መጀመሪያ ይሄን የተንዘላዘለው ልጅ ሰብሰብ አድርጉት፣ ግረፉት። ከዛ በኋላ ደግሞ ሩታ እምቢ የምትልበት ምክንያት የለም። ነገር ግን አሁን ላይ ሳስበው ነገሮቹ በጣም አቁስለዋታል። ሩታ ጋር ያለ ሪል ህይወቷና እውነቷ ያ ሁሉ እንባ የድራማ እንዳይመስላችሁ። ከዚህ በፊት ተናግሬያለሁ። እሷ የምታለቅሰው እንባ የውሸት አይደለም፣ ሪል ህይወቷን ነው ስላችሁ ድራማው ላይ የተሰጣት ካራክተር ነው እያላችሁ ብዙዎች ትጽፉ ነበረ። ነገር ግን ይሄ ካራክተር አይደለም፣ እውነታውን ውስጡ ያለውን ቁስልና ስሜት ነበረ ለእኛ ስታሳየን የነበረው። ሴት ልጅ ናት እንግዲህ እንባዋን ብዙዎቻችን ሴቶች የምንገልጸው በእንባ ስለሆነ ሀሳቧን በእንባ እየገለጸች ነበረ። ነገር ግን ያው ብዙዎች ሁሌ አልቃሻ ናት፣ ሁሌ ተጨቃጫቂ ናት ምናምን የሚል ስም ነበረ ሲሰጧት የነበረው። ነገር ግን ካለባት ነገር አንጻር ነው ምን ያህል ሚና እንደተጫወተ የሚያሳይ ነገር አለው። ከንግግሩም አንጻር ህይወት ፈልጋችሁ ስትገቡና የሆነ ነገር አስገድዷችሁ ስትገቡ አንድ አይደለም። ተፈልጋችሁ ስትገቡበት ያማረ የሰመረ ይሆናል። እንዲህ ደግሞ ጥቅም ሰው የሆነ ነገር ሲያገናኛችሁ ግን ምን ያክል ዋጋ እንደሚያስከፍላችሁ በሩታ ማየት ትችላላችሁ። ሰዎች ወደ እናንተ ሲመጡ ወደ ህይወታችሁ፣ በተለይ ወንድ ልጅ ወደ እናንተ ህይወት ሲመጣ ጥቅም የሆነ ነገር አስገድዶት ከሆነ በጣም ከባድ ነው። የምትከፍሉት ዋጋና መስዋዕት እንደምታዩት እስከዚህ ድረስ ነው። ሩታ ምናልባት እንግዲህ እንዳልኳችሁ ቻናሏ በእጇ የማድረግ እድሏ ምናምን የሰፋ ነው። አሁን ላይ ይህንን ካስተካከለች ልጇን ማስተዳደር መኖር ትችላለች። ቤተሰብ አላት፣ ያማረ ቤተሰብ። ግን በዚህ ህይወት ውስጥ የሚያልፉ በጣም ብዙ ሴት እህቶቻችን አሉ፣ እየተሰቃዩ እያለቀሱ ብዙ ዋጋ የሚከፍሉ ልጆች አሉ። ኦኬ። ስለዚህ እነሱን እንትን ማለት ነው ማሰብ ነው ያለባችሁ እንጂ እንትን ማለት አይደለም። ብቻ ከባድ ነው። ዞሮ ሩታ እንግዲህ እግዚአብሔር እንዲያግዝሽ እግዚአብሔር እንዲረዳሽ ነው እኔ የምጸልይልሽ። ከዚህ በኋላ ወደዚህ ትዳር ትመለስ አትመለስ ብዬ አልፈርድም እኔ። ምክንያቱም በድራማ መልክ አስመስሎ በነገራት ነገር ያው መቼም ድራማ ነው የተናገርኩት ብሏት ልትገባ ትችላለች። ነገ የምትገባበት ህይወት ሊሆን ይችላል። ግን ደግሞ ብትገባበትም ደስተኛውን የምትኖርበት እንዳልሆነ ግን ሁላችሁም እንድታውቁላት በዚህ አጋጣሚ መልእክቴ ማስተላለፍ እወዳለሁኝ። አሁንም ታረቁ የምትሉ ሰዎች መጀመሪያ እሱ እንዲገራ እንዲሰበሰብ የምላሱ እንዲቆነጥጥ ብታረጉት ጥሩ ነው፣ ደጋፊ ከተባላችሁ አይቀር። ይሄ ያለኝ የኔ እውነታና ሀሳቤ ነው።
የእናንተን ደግሞ በኮሜንት ማስቀመጥ ትችላላችሁ። ይሄ የእናንተ እንትን ነው። ስለዚህ እኔ የራሴን ነገር የተናገርኩት፣ እናንተ ደግሞ የራሳችሁን ነገር ማስቀመጥ ትችላላችሁ። ውድ ቤተሰቦቼ ነገ በሰፊው ኮሜንታችሁን እያየሁ አንዳንድ ሀሳቦችን ይዤ ወደ እናንተ መለሳለሁ። ወዳችኋለሁ። መልካም ጊዜ። ቻው ቻው።